አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ደጃጅ ፍልፍሉን ነው። ኢንሻአላህ ደጃጅ ፍልፍሉን አሰራር ይዤላችሁ መጥቻለሁ። የሚያስፈልገውን ኢንሻአላህ ለዚህ የሚያስፈልገኝ እንደዚሁ የተቆራረጠ ከነቆዳው የተቆረጠ ዶሮ ማለት ነው። በደንብ በጨው በሎሚ የታጠበ ዶሮ እስከ ቆዳው ነው ማለት ነው። እንዲሁም አንድ ቲማቲም እና ግማሽ ሎሚ፣ አንድ ቲማቲም ግማሽ ሎሚ፣ ከዛ ሸራይህ የተቆረጠ ሽንኩርት ማለት ነው። እንደዚህ በረጃጅሙ የተቆረጠ ሽንኩርት፣ ከዛ እንደዚህ ይሄን ያክል የተከተፈ አንድ 4-5 ያክል ድንች ማለት ነው። እዛ ዘጋ መረጋት ማጂ በጥብጫለሁ። በሙቅ ውሃ መረጋት ማጂ አለኝ። ከዛውም እንደዚሁ ቅመማ ቅመም አለኝ። ይሄ ጋር ካሬ ፓውደር ታያችኋል ብዬ አስባለሁ። ካሬ ፓውደር፣ ኮዝበራ፣ ፓፕሪካ፣ ስፓይሲ ፍልፍል ሀር ማለት ነው። ይሄ ስፓይሲ ነጭ ሽንኩርት በደቃቆ የተፈጨ፣ እንደዚሁም ሙሸከል ቅመም ባህራት፣ ሙሸከል ባህራት ማለት ነው። ፍልፍል አስዋጥና ከሙን ሙሸከሉ ላሳያችሁ ማለት ነው። ይሄውና ነው ሙሸከሉ፣ ይሄው ሙሸከሉ ማለት ነው። እና ስፓይሲ እና ፓፕሪካው ይለያያል። ያው ፓፕሪካ የሚባለው ይሄ ነው እንደነገርኳችሁ። ይሄውና ፍልፍል ሮሚ አይነት ነው። ፍልፍል ሮሚ ነው ያን ያክል አይፋጅም። በቃ ፍልፍል ባሪዝ ማለት ያክል ነው ማለት ነው። ከዛ ነጭ ሽንኩርቴ ደግሞ ያው ፓውደሩ ያው እየጨረስኩኝ ነው፣ ትንሽ ነው የቀረኝ። ይሄን ይመስላል ማለት ነው። ያው ስፓይሲው ይሄ የሚፋጀው ይሄ ስፓይሲው ይሄ ፓፕሪካ ነው። ሁለቱም አንድ አይነት ሲሆንባችሁ ምንድነው ያቀረበችው እንዳትሉ ማለት ነው። ከዛ ማዕጁን ጠማጠም ያስፈልገኛል። አንድ ማዕጁን ጠማጠም አድርጋለሁ እኔ ማለት ነው። ምክንያቱም የኔ ሰዎች ሁሉን ነገር ቀላ ያለ ነገር ነው የሚፈልጉት። ከዛ በኋላ ያው ትንሽ ጨው ነው የሚያስፈልገኝ። ጨው ነው እዚህ ጋር ያላደረኩት፣ ጨው አደርጋለሁኝ። ቀጣይ ወደ አሰራራችን ኢንሻአላህ ታጥቦ የተዘጋጀ ስኒ ያለኝ ማለት ነው። ከዛ አጥቤ ያዘጋጀሁት እንደዚሁ ዶሮዬን እንዴት አድርጌ ሰንጠቅ እያደረኩኝ የተወሰነ ማለት ያው እንግዲህ ሁሌም እንደምላችሁ ሰዎቻችሁ እንደሚፈልጉት ነው፣ እንደ ሰዎቻችሁ ፍላጎት ነው የምታዘጋጁት ማለት ነው። ማንኛውንም ነገር የምትጨምሩት ቅመም እና የምትቀንሱት ቅመም ልክ በሰዎቻችሁ ፍላጎት ነው። ለምሳሌ እዚህ ጋር አሁን በድንጃኑ በዘይት ሞቅ ተደርጎ በደንብ እንትን ሳይጠቁር ማለት ነው። በድንጃኑ ሞቅ ተደርጎ መጨመር ይችላል እዚህ ጋር በኋላ ላይ ማለት ነው። የተወሰነ ሊወጣ አካባቢ ላይ ይጨመራል። በስጋም መስራት ይቻላል። ይሄ አሰራር በስጋም እንደዚሁ በቅመም ትብል አድርጎ መስራት ይቻላል ማለት ነው። ይሄንን ከዛም ኮሳ እዚህ ጋር መግባት ይችላል። ፎሶሊያ መግባት ይችላል። ያው የኔ ሰዎቹ አይወዱምና ነው ማለት ነው። ፎሶሊያም እዚህ ጋር መግባት ይችላል። እዚህ ጋር ሲበስልም ያምራል መልኩ። እንደዚህ ሳደርገው እንደገና ቶሎ እንዲበስልም ያግዘዋል ማለት ነው። እንደዚህ ማድረጌ ማለት ነው። እና ጨው አደርጋለሁ ማለት ነው። እንግዲህ ጠማጠም ጨምራለሁ። ከዛ ያዘጋጀሁትን ቅመማ ቅመም ማለት ነው። እንዲሁም ድንችን ጨምራለሁ። አንድ ቲማቲም ቆርጬ ያዘጋጀሁት ቲማቲም አለኝ። ይኸውና ሽንኩርቴ እንደዚህ በደቃቆ ረጃጅም የተከተፈ ሽንኩርት ማለት ነው። ከዛም ቲማቲሜን አደርጋለሁ ማነው ሎሚን ጨምቃለሁ ማለት ነው። ይሄ መረጋት ማጂ ያዘጋጅቻለሁ ብያችሁ የለ እንዲሟሟልኝ ነው እንደዚህ አደረኩት። የሎሚ ፍሬ እንደይገባ እስኪ እዚህ ጋር ልጅ ማለት ነው።
እና በጣም ቆንጆ ምግብ ነው የምር። ይሄ ሎሚው ሲኖረው በጣም ይበልጥ ምርጥ ነው። እንደየሰዎቻችሁ ፍላጎት እንደየቤቱ ያው መጨመር ይቻላል ማለት ነው። ሆድራ የምትፈልጉትን አይነት ሆድራ መጨመር ይቻላል ማለት ነው። ዘይቱን ትንሽ አደርጋለሁ። ያን ያክል አይደለም። በእርግጥ እኔ ብዙውን ጊዜ ያለ ዘይትን መሰራት ይቻላል ማለት ነው። ምንም ችግር የለውም። ያመጣው ችግር የለውም። ይዛ አድርገን ቅመማችንን እናዋህደዋለን። እንደዚህ አድርጎ ትንሽ ሊተበል የተወሰነ ግማሽ ሰዓት 1 ሰዓት ያክል ተብለን ብናስቀምጠው በጣም ይጣፍጣል ማለት ነው። የሆነ ልክ ይሆናል አይደል? እንደ ኢዳም ህንዲ አይነት ልክ እንደዛ ተብለን የተወሰነ ብናስቀምጠው ይበልጥ ጣዕም አለው እና ይህንን ያለ ማዕጅን ጠማጠም መስራት ትችላላችሁ ማለት ነው። ሰዎቻችሁ ቀይ የማይፈልጉ ከሆነ ትችላላችሁ። እኔ ግን ቀላ ያለ ነገር እንዲህ ሀበሻ ይወዳሉ አረቦቹ። በዚህ መልኩ እንደዚህ ካደረግን በኋላ ይሄ ራሱ በገዝ ጥርሽክ አድርገን ፍሩን ውስጥ በምናስገባው ሰዓት በራሱ ጊዜ ውሃ ያመጣል ማለት ነው። መረቅ ስለሚተፋ በራሱ ጊዜ ይበስላል። እንደዚህ አድርገን እናስገባዋለን ማለት ነው ፍሩናችን ውስጥ። እንደዚህ አድርገን ሽክ አድርገን ፍሩናችን ይሄውና እንደዚህ አድርገናል ማለት ነው። እንደ የሰዎቻችሁ ፍላጎት ነው እንደነገርኳችሁ። ሌላም ሆድራ መጨመር ይቻላል። ይሄ አሁን በራሱ ጊዜ መረቅ ስለሚተፋ በቃ ምርጥ ሆኖ ይበስላል ማለት ነው። ይህንን ከጎኑ ነጭ ሩዛችንን ወይም ሆብዛችንን አዘጋጅተን አላስ እንደዚህ አድርገን አድርገን እናስገባለን ማለት ነው። እዚህ ጋር ነጭ ሩዛችንን እንቀቅላለን ማለት ነው። ሄል፣ ግርፋ፣ ቁርንፍድ፣ ፍልፍል አስዋጥ ያልተፈጨና ወረፋ ጋር ነው ያደረኩት ማለት ነው። ጨው አድርጌ ዘይት ነው ያው እዚህ ጋር በነገራችን ላይ ማንኛውም ሰው የነጭ ሩዝ አሰራር አይጠፋውም። ያው ግን ካሰራው እስከ ሁሉም ይስራላችሁ ብዬ ነው። ዘይቴን እጨምራለሁ። እዚህ ጋር ዘይት ጨመርኩኝ። ያው ሄል እኔ በጣም ነው የምወደው ነጭ ሩዝም ላይ ነግሬያችኋለሁ። ልክ ኢትዮጵያ ኮረሪማ አለ አይደለ? መከለሻ ቅመም የሚዘጋጀው በቃ ለእኔ የአረብ ምግብ ስሰራ ኮረሪማዬ ማለት ነው። በቃ ሄል እኔ ጋር ማለት ነው። እና በጣም ነው የሚያጣፍጠው። ወላሂ የዶሮ ሽታ ራሱ በጣም ነው እንትን የሚለው ያስሄዳል። ለነጭ ሩዝም በጣም ቆንጆ ነው። ከብሳም ስንሰራ የተለያየ ሩዝ ስሰራ እኔ እጠቀማለሁ ማለት ነው። ሄል መጥፎኑንም ሀባውንም እጠቀማለሁ። እዚህ ጋር ዶሮአችን ምን እየመሰለ ነው ፍሩናችን ውስጥ እና እዚህ ጋር ደግሞ ያው እንደነገርኳችሁ እዚህ ጋር ላይ ምንድነው ስሙ ይሄ ላይሙን ምልህ ላይሙን የሚባለው ማለት ነው። ይሄውና እዚህ ጋር ምልህ ላይሙን የሚባለው ይሄውና ነጭ ሩዝ ስሰራ ትንሽ እጠቀማለሁ ሳላበዛ ማለት ነው። በነገራችን ላይ ምስተካ የሚባልም አለ ነጭ ሩዝ ላይ የሚደረግ አይታችሁ ከሆነ አለ። ያው እኔ እዚህ አላገኘሁትም ሱቅ ሂጄ ማለት ነው። ምስተካ አለ። አረቦች እንደውም ጉፋን ምናምን ሲመጣባቸው የሚያጨሱት አይነት አለ አይደለም? ምንድነው ሀገራችን የሆነ አድሩስ አለ ብቻ ነጭ ድቡልቡል ማለት ነው። እሱን የመሰለ ታሽጎ የሚሸጥ አለ ምስተካ የሚባል ማለት ነው። ዘይት ጋር አመሳመስ ተደርጎ እንትን የሚባል ለነጭ ሩዝም በጣም ነው የሚያጣፍጠው። እኔ ግን ኢማራት ውስጥ ፈልጌ አጥቼዋለሁ። እሱን አላገኘሁትም። ካላችሁ እሱን በጣም ምርጥ ነው። እና በነገራችን ላይ ፀሐዩ ምን እንደሚመስል በጣም ኃይለኛ ፀሐይ አለ። ገጠር ነው ያው እንደነገርኳችሁ ያለሁበት በጣም ገጠር ነው። ይኸውላችሁ ፀሐዩ ወላሂ በጣም ነው የሚነደው። ቢስሚላ ፀሐዩ ልነግራችሁ አልችልም።
ከባድ ፀሐይ አለ፣ ከባድ ነው። በዛ ላይ ደግሞ ኪችኑ በጣም ሩቅ ነው ለቤቱ ማለት ነው እኔ ያለሁበት እና ብቻ አልሐምዱሊላህ ይህን ያክል ነው ፀሐዩ። ልነግራችሁ አልችልም። ቢስሚላ በጣም ነው የሚሞቀው በጣም እና አላህ ሰብሩን ይስጠን ነው የሚባለው። እዩት ወላሂ ዝናብ የለ ምን የለ በጣም ከባድ ነው እዛ ሀገር የምር። ከዛ ሀጅ ፈቷል። ሮዛችንን እንጀምራለን። የሀገሬ ልጆች ምን ይመስላል ምግባችን? ይዛገርታል ማለት ነው። ሩዛችንም ተሰርቶ በስሏል። የሆነች ሩዛችን ይህን ይመስላል ማለት ነው። ይህም እዚህ ጋ ይኸው ይህን ይመስላል ማለት ነው። እና አበረታቱኝ ውዶችዬ፣ ሼር ላይክ ኮሜንት አድርጉልኝ ማለት ነው። ወላሂ አዲስ ነኝ እና አበረታቱኝ። ይኸው ይህንን ይመስላል ዶሯችን። ሁሉም ማሻላ ሆኖ አብቅቷል። ይኸው ውሃ የለውም፣ በራሱ መረቅ ነው ይህንን የመሰለው ማለት ነው። እና ተወዱታላችሁ፣ ስሩና ሞክሩት። እዚህ ጋ ያው እንደነገርኳችሁ እንደፈለጋችሁትን ያክል ሁድራ መጨመር ትችላላችሁ ማለት ነው። የፈለጋችሁትን አይነት ሁድራ መጨመር ትችላላችሁ። ከፈለጋችሁ ኩሳ በድንጃን እንደዚህ አይነት ላይ እና ኢደም ላይ በምናደርግበት ሰዓት እንደነገርኳችሁ በዘይት ሞቅ ሞቅ አድርጎ ሲገባ በጣም ምርጥ ይሆናል ማለት ነው። ያው በጣም አስረረሸዋል እንዳትሉኝ፣ እንደዚህ ሲሆን ሴትዮዬ እንደዚህ ሲሆን ነው የምትፈልገው። ያው የሌሎቹ ችግር የለውም፣ እሷ ግን እንደዚህ በጣም መሐመር ሲሆን ነው የምትፈልገው ማለት ነው። እና ውድ ሀገሬ ልጆች እዚህ ጋር ያው እንደነገርኳችሁ በድንጃኑ በዘይት ጠበስ ጠበስ ተደርጎ መጨረሻ ላይ ወጥ አካባቢ ላይ ቅመሙ ጋር እንዲዋሃድ እዚህ ጋር ብታደርጉት በጣም ይጣፍጣል ማለት ነው። ወዱታል። ፎሶሊያ ምንድነው ስሙ ደግሞ ካሮት መግባት ይችላል። እዚህ ጋር ካሮት ፎሶሊያ መግባት መጨመር ትችላላችሁ ማለት ነው እዚህ ጋር። በተረፈ ስሩና ቅመሱት። በጣም ነው የሚጥመው ወላሂ። ከፈለጋችሁ በሆብዝ ከፈለጋችሁ ደግሞ እንደኔ በነጭ ሩዝ ማለት ነው። ይሄው ነጭ ሩዝም እንደዚህ ይሄንን መስሏል። ያው እኔ በስመቲ ነው የምጠቀመው። የረጃጅም ሩዝ ነው ማለት ነው። ይሄን ይመስላል። አበረታቱኝ፣ ሼር አድርጉ፣ ኮሜንት ላይክ አድርጉ፣ አበረታቱኝ። ያለሁበት ቦታ እንደምታዩት በረሃ ነው። የምር በጣም ከባድ ነው። ብቻ አልሐምዱሊላህ ለኩልሃል። እንግዲህ ስሩና ቅመሱት። በጣም ተወዱታላችሁ። አረቦቹም በጣም ይወዱታል። ይሄን ይመስላል ማለት ነው የኔ ውዶች። እሙ ይሄን አበረታቷት። አብሽሪ አብሽሪ በሏት። በረሃ ነው ያለችበት። ትንሽ ያው ጣጣር ያለ ነው እንደነገርኳችሁ። ትንሽም ከፈላ አድርጌ ለማሳየት ሞክሬያለሁ ያለሁበትን ቦታና አብሽሩ እሺ። አብሽሪ በሉኝ፣ አብሽሪ አብሽሪ በሉኝ። አብሽሩ አልኳችሁ እናንተንም ለነገሩ እና ኢንሻአላህ ሼር አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።